አላቅም በቃ ቃል ያለና ወሰዱ ማለት እንትን ነው አለን ታውቁ ከጀኔ ምንድነው ያ አዲስ ነገር እንደዚህ ተደርጎ ያውቃል አዲስ ነገር ይመስለኛል ፋክትም እንዲምታደና እንደለምና ሰው ነው ይመሰክራል ከዛ እጄ ላይ ወሰዱ ከነጨራሹ ክርስቲያን ሰዎችን መተዋወቁ ይመጣ ማንንም አላቅም ማለት ስራክ ከዛ ጠብቀው ክርስቲያኖች ምንድነው ከኔ የመጣው ምናምን ብለው አንዳንድ በኢቫንጀሊካል ክርስቲያኖች መጣው አዋሩኝ አገኘዋቸው ስለተቀያየረን ቀጣይ ስራዎች እንዴት ምናምን አውርተን ተመለሰ ማለት ነው ፈርስት ታይም የሄድኩት እንደዛ ከዛ እቺ በቃ መመለሻም ነች ምሳም ትሆናለች ምሳ 15 ብር ነው ቆንጆ ሽሮ በ15 ብር በ13 ብር ትበያለሽ በቃ ፈታብዬ በ780 ብር ተዝናንተ አሳም እየበላው ባህር ዳር እንትን ላይ እውነት ይገርምና የተወሰነ ሳንቲሞች አሰባስበና ባንዲ ባህር ዳር ሳይሆን እያቋራ የሆነ ከተማ ላይ አድራለሁ ከተማው አጠራለሁ ሁለተኛ የሆነ ቀን አድራለሁ የሆነ ከተማ ያ ብቻ መስመሩን በደንብ ያወኩት በጣም የሚገርመኝ ሀገር ላይ መርጦ ለማርያም ይባል ሀገር አለ መርጦ ለማርያም ያገሩ ስም ራሱ በቃ ስፔሻል ለማርያም ነው ማለት የሚገርም እዛ ሁለት ክርስቲያን ኢቫንጀሊካል ኦርቶዶክሳውያን አሉ ግን ኢቫንጀሊካል ክርስቲያንስ ሁለት ሶስት ናቸው አሁን ላይ ያሉት ነው ወይስ አሁን ከዛ በላይ አይደሉም ደውላለሁ ኮሙኒኬት አድርጋቸዋለሁ አሁን ከዛ በላይ አይደሉም ግን ያንንም እነዛ ሰዎች ነው የሚያሉት ክርስቲያኖቹ ከዛ ዛገር ይርኩኝ እዛ ሚሽነሪ እዚህ ማቃት ነበረች ወደዛ ጋር የገባች በሷን ከኔ ይልኩት ስቲል ሷው ሰፖርት የሚያረጋት አጣ እዛ እንግዲህ በቃ ማለት ከብዳት ነው ያለችው ይጉል ትሽጣለች አንዳንዴ እንደዚህ ምሽት ሳይላል ነው ማለት ነው እርግጥ አገሯም እዛ አካባቢ ነውና በቃ እዚህ አዲስ አበባ ላይ ረጅም ጊዜ ግሬት ኮሚሽን ታገለግል የነበረ ሴት ነችና እዛ አቅራቢው አገሯም እዛ ስለሆነ በቃ ቢያንስ ለዘመዶች ሊመስክር ብላ ከተማው ላይ ነው ለጠርነው ቤተሰቦቿ እሷን ከተማ ላይ ይኖርች አንዳንድ አካላትን እያሳበርኩ ሰፖርት አደረጋት ነበር እዛ ጉዳይ ላይ የቤት ኪራይ 300 ብር ገብቶሻል ብዙ ወጪ አይደለም ግን ለሷ ይከብዳል ለድሚያው ማን ትልቅ ሴት ነች ግን ትመሰክራለች የራሷን ስራዎች ትሰራለች እና አንዳንድ ነገሮች ምን እንደጋገፋለና አገሩ ሁሉ ያንዴ ዛን በቃ ጎጃም ውስጥ ያሉት ወሳኝ ቦታዎች እስከ ጭስ አባይ ድረስ አየሁት ማለት ነው በተለያየ ጊዜ ፍሪኩዌንትሊ ስለዚህ ወደ አገልግሎቱ እንምጣ ያው ኢትዮጵያ ቤተክርስቲያን ውስጥ የሚስዮናዊነት ስለተልኮ ብዙ የተለመደ ነገር አይደለም እና አንተ ግን እንዴት ነው ለመጀመሪያ ጊዜ ማን ይነገረ ለመጀመሪያ ጊዜ ስለሚሽን ማን ነው ያወራ እንደዚህ አይነት ሐሳቦችን ስላልተደረሱ ህዝብ ክፍሎች እንዴት ልታቅ ቻልክ የሚለውን ሐሳብ እናንሳ በዚህ አጋጣሚ እንደው ሌላም ሰው የሚያስተምርና እኔ በጣም ያነቃቃኝና ሌሎችንም እንዳገለግል ይረዳኝ ጢስ አባይ ላይ ያለው አንድ እረኛ አገኘው ከአንድ ወንድም ከዛ ዋኒ ኪልኳል ሌሎችም ይዤ መሄድ ጀመርኩ ሌሎች ወንድሞችንም እያሳበርኩ ነው ይዤ መሄድ ጀመርኩና ሄድን ከዛኔ አንድ ብላቴና እረኛ አናገርኩት ለምንድን ነው ክር ያላሰርከው መስቀልም ለምን ያላረከው አልኩት ለምን ጎጃም ሁሉ ሰው ክር ያረጋል መስቀል ያረጋል አጋሽማ ገላይ ሰታጠር ተበጥሶብኝ ነው አለ ታረገስታ አርጋ አልኩት እሺ ጋሽ ያረጋለሁ አለ መስቀሉ ላይ ግን ማን ነው የሞተው መስቀል ላይ ያለ የሞተውን ታውቃለህ አልኩት ሰይጣን እንጂ ታዲያ ማን ይሞታል ጋሺ ሰይጣን እንጂ እሱ ነው እንጂ መሰቀል ያለበት ሲለኝ ሾክ አለኩ አሁን እዚህ በትናንሽ ትምህርቶች እንትን ልክ ሰው ስፒሪት ነው መንፈስ ነው ነፍስ ነው ስጋ ነው ምናምን ክራይስት በመስቀል ላይ እንኳን እንደተሰቀለ ማያውቁ ሰዎች አሉ ማለት እዚሁ ሀገር ላይ ማለት ነው በጣም ሾክ አለኝ ሾክ ከዛ የማርያም ልጅ ማን ነው አልኩት ታውቃለህ ማርያም ታውቃታለህ አዎ ማን ነው እሷ ልጅ እዝጊያ አይስማለሁ ዋና ስማለሁ ስለው እዝጊያ እንጂ ጋሽ ሌላ ምን ስማል እዝጊያ ኢየሱስ ሲባል ሰምተህ አታውቅም አይ ጋሽ አልሰማሁም እና እንደዚህ አይነት ስቶሪዎች እንትን ያደርጉኛል ማለት የበለጠ እንድንሰራ የበለጠ ወንጌል ለማድረስ የበለጠ ትራክቶችን ለማድረስ የበለጠ መጽሐፎችን ለማድረስ የበለጠ ተለያየ መንገዶችን ለማድረስ ስትራቴጂዎች እንደገና ውስጣችን እንዲፈልቅ ያደርጋሉና
ብዙዎች ደግሞ ሌላ ብዙ የሚያውቁት ነገር ይችላል። እኔ ግን በህይወት ያጋጠመኝ ነውና ገና ጌታ እንደተቀበልክ ጀምሮ ወንጌል ተመሰከር እንደነበር እያጫወትከኝ ነበርና ግን ወደ ሚሽን ደግሞ እንዴት ነው ዞር ያልከው? እግዚአብሔርስ የነገረ ነገር አለ ወይ? እሱን ብናነሳ ደስ ይለኛል። ሌላው ተጽዕኖ የፈጠረብኝ ጎጃም ከሚለው ወንድሜ ጓደኛዬ በላይ ሊቀጥሉ ደግሞ ቦሌ ሃይ ስኩል አካባቢ አንድ ሬማ ቤተክርስቲያን ነበረች እና እዛ የሚመጡ ባልና ሚስት አሜሪካውያንስ ነበሩ። በጣም ሽማግሌዎች ናቸው። አሮጊትና ሽማግሌ ናቸው። 80ዎቹ ቤት ነው የሚመጡት። ኢቨን ሲያነቡ መነጽር ራሱ አይጠቀሙ የሆነች ሌንስ ራሱ የሚጠቀሙት በቃ መነጽር ራሱ እንትን ባቸው ማለት አቅም አጣ በሌንስ ነው በቃ እንደዚህ መነጽር ቆሳኝ ያሉት እና እነሱ ሰዎች ይሄን ቤት የሚሞላ መጽሐፍ ተሸክመው አስጉዞ ዓለምን ነው የሚዞሩት። ምን እንደሚያደርጉት ለአገልግሎታቸው መጽሐፍ ሽያጭ ነው የሚያደርጉት። መጽሐፍ ከአሜሪካ በነፃ ይሰበስባሉ። ከዛ በአፍሪካ ውስጥ እየዞሩ መጽሐፍ ነው የሚሸጡት። መጽሐፍ እየሸጡ ነው ወንጌል የሚሰብኩት። ሌሎችን ሰዎች እያስተባበሩ የቤተክርስቲያን ህንፃዎች ይሰራሉ፣ ስልጠናዎች ይሰጣሉ። ናይጄሪያ፣ ኬንያ፣ ኢትዮጵያ፣ ሌሎችም የአፍሪካ ሀገሮች፣ ኤዥያ ውስጥ በጣም ሽማግሌዎች ናቸው እና የነሱ እንትን ሌላው ልቤ በጣም በቃ ሊኮንኩ እንደዚህ ነው የምፈልገው። ከሚስቴ ጋር እንደዚህ ይዞርኩኝ ዋው እስከ ሽምግልና በቃ እንዲህ ደስ ይላል። እና ምን ሆንኩ መሰለኝ እንዳጋጣሚ ትራንስሌት የሚያደርግ ሰው ጠፍቶ ዘግይቶባቸው በቃ ትራንስሌት የሚያደርግ ሲባል ነው የገባው። ለሴትዮዋ ትራንስሌት አድርጎ የተወሰነ ሰዓቶች ማለት እና የበለጠ ለመግባባትና መጽሐፍ ይሸጣሉ፣ ቁልፎች ይሸጣሉ፣ የሚለጠፉ ሎጎዎች ይሸጣሉ ማለት ለትራንስ ማለት እንደዚህ ይሰራሉ። የሆነ የገባቸው አላማ እና የሚገርምሽ በኋላ ሰውየው ሞተ። ኔክስት ይር ላይ ሞተ እና ሰውየው ብቻ ሞተ። ሌላው በጣም ያየሁት ነገር ፎቶግራፍ ያኔ እንደዚህ ዩቲዩቦች ምናምን አልተስፋፉም እና ፎቶግራፍ ይዘው ይዞራሉ። እንደዚህ ትላልቅ በኤ4 በኤ5 አድርገው አንደኛ በፒክቸር የእግዚአብሔርን ሐሳብ ለመናገር የመጽሐፍ ሐሳብ ይጠቀማል። ሌላ ጊዜ ደግሞ ሲዞሩ እየዞሩ ፈውስ የተቀበሉ ሰዎችን ፎቶ ያነሳሉ። ለምሳሌ እጁ ጠማማ እያለ ወይ ሰባራ እያለ ይነሱና እንደገና ደግሞ ሲድን ፎቶ እያሳዩ ይሄ ሰውዬ እና በጣም 10 ፎቶ 20 ፎቶ ነው የሚይዙት። ይሄ ሰውዬ ካሜሮን እያለ እንደዚህ ጸለየለት እንደዚህ ተፈውሷል፣ ይሄ ሰውዬ እንደዚህ ቁስል ነበረበት ከጸለየለት እንደዚህ ተፈውሷል እያሉ አሁን ልክ ቲቪ ላይ እንደሚካሄደው ማለት ነው። ቢፎር ኤንድ አፍተር ይባላል በፎቶግራፍ ማለት ነው። እና በቃ በእነሱ ማረክ ነበር። አቤት እንድታድሏል። ምን አይነት እንግዲህ ያኔ ስራ ላይ ነበርኩ ኦሬዲ አግሉት ማልጀመርኩም እና በቃ እነዚህ ሰዎች ከዛ ሰውየው የሚቀጥለው አመት ላይ ሲመጡ ሰውየው የለበዩት ወደ ጌታ ሄዷል። እና ባሌ ወደ ጌታ ሄዷል። እኔም ደግሞ እስከሚሄድ ቀጥላለሁ አደራ ብሎኛል ምናምን አለች። እስክትሞቺ እንድትቀጥይ ብሎኝ አደራ ብሎኝ ነው የሞተው አለች። እና በቃ እንደዚህ አይነት ታሪኮች ጌታ እግዚአብሔር እንደዚህ ብሏል ባትባይም ድምጾች ናቸው። ልክ ነው። እኛ ብዙ ጊዜ ጌታ እንደዚህ ብሏል አገር አዞራለሁ እንደዚህ የተለመደ እሱም ችግር ሊኖር ይችላል። ግን እንደዚህ አይነት ሰዎች ራሳቸው ድምጽ ናቸው፣ ይናገራሉ። እግዚአብሔር እኮ ፕሮፌቲክ ነው ይራሱ። አብርሃምን እኮ እግዚአብሔር ይስሐቅን ሪሊዝ ነው ፕሮፌቲክ እኮ ነው፣ ትንቢት እኮ ነው። ፕራክቲካል የሆነ ፕሮፌቲክ ነው፣ ንግግር አይደለም። እንደዚህ የሚባል ልጅ ትወልዳለህ ምናምን ብቻ አይደለም፣ በተግባር ፕሮፌቲክ ነገር ነው። ሴትዮዋ ሰውየውን ቀብራ በሚቀጥለው አመት መጣች። ያው መጽሐፉን ይዛ እንደዚህ ቁልፍ መያዣውን ይዛ የሚለጠፉ ስቲከሮችን ይዛ ተለመደ። ያኔም እኔ እንዳጋጣሚ ስለነበር አስተደገምኩላት። በቃ ሴትዮዋ እኔ ሁሉ ጊፍት ሰጠች ምናምን እንደዚህና ግን ከዛ ሄዱ። በቃ ምንም አሁን ግንኙነት የለንም። አሁን ትኑሩም በህይወት ትኑር አላውቅም። ላትኖር ትችላለች፣ በጣም ትልቅ ሴት ነች። እና ግን እኔ ላይ ግን የሆነ ድምጽ የእግዚአብሔር ድምጽ ቅድም ያነሳነው ስላለ እግዚአብሔር ድምጽ ነቢያቶች መጥተው እግዚአብሔር እንደዚህ ላይ በሚለው ብቻ አይደለም፣ በተለያዩ ሁኔታዎች ውስጥ እግዚአብሔር ይናገርሻል እና የህይወትሽን አቅጣጫ እዛ ውስጥ ያሰምራልና ይዛለታ እኔ በቃ እንደዚህ ነው ነው ፈልግ የሚል በቃ ውስጤ የሆነ እንትን መጣ፣ ረሃብ ገባ፣ በቃ አቋም መጣ ማለት ነው። እና እኔ ከዛ በኋላ በቃ ቸርች አሁን እግዚአብሔር ባርካችሁ እንዳገለግል ይሰጡኛል፣ ፕሮግራሞች እመራለሁ፣ ሌሎችም ቢሮዎች አሉኝ። ግን አንድ ቀን ጥሞኛ አይቀር
ወደ ጫካ ሂጂ ምናምን 3 ሰዓት 4 ሰዓት ተጉዢ ስመጣ በቃ ልብ ያርፋል። የራሱ በቃ ያንተ ቆይተህ የመጣው ባለቤት ራሱ እኮ ስትሄድ ነው እንደሚያምር ምናምን ስትሰቃይ ነው እንደሚያምር ምናምን በቃ እኔ ለመከራ ለእንትኑ ነው ለጫካው ነው ተማክሮታል። በቃ እንትኑ ሪል ነው። ቤተሰብም ራሱ አዲስ አበባ በጣም ስቆ የሆነ ፊት ራሱ እንትን ብሎ ይጀምራል። ከዛስ ተመልሼ እዛ እኮ ፀሐይ ቀቅሎኝ የሆነ ረጅም መንገድ ተጉዘን ያገኘነውን በልተን የሆነ ቤት አድረን ቤርጎን ከሆነ በቃ የሚመች የማይመች አድርገን አዲስ አበባ ልክ ስገባ ፊቴ ፏ ብሎ የሆነ ከዱባይ ወይ ከምንድን ነው የሚባለው የሚገርም ነው። እና ምንድነው የእግዚአብሔር እንድትሰሪው የሰጠሽ ነገር ስትሰሪው ውስጥሽ ደስታ ይፈጠራል። ያን ያደረገው ደስታ ነው። ያን ፊትን የሚያጠቁም ሀዘን ነው። ልብንም በደስታ ፊትንም ደስታ የሚሞላው የልብ ደስታ ነው። ምክንያቱም ልብ ነው ፊትሽ ላይ ሚና የሚጫወተውና መጽሐፍ ቅዱስ ነው የልብ ሀዘን በፊት ላይ ይታያል ይላልና እግዚአብሔር የሰጠን ማንኛውም ግዴታ ሚሽን እኮ ማለት ሚሽን አገልግሎት ብቻ አይደለም እኮ ግን ማንኛውንም እግዚአብሔር የሰጠን ምንም ነገር እዛው ውስጥ ከሆነን የደስታችን ምንጭ እዛው ውስጥ ነው ያለው። ምክንያቱም የኛ በረከት ሁሉ ነገር ያለው እሱ ፍቃዱ እሱ ያስቀመጠን መስመር ውስጥ ነው። ሁሉም ሰው ሁሉ ቦታ መሆን አይችልም። አዎ በትክክል ከዋክብት እኮ ተበታትነው ስለተቀመጡ የሚያምታል እንጂ ዝም ብሎ አንድ ቦታ ቢከማቸው ነው ግን በጣም ተበታተው። ስለዚህ ሁላችን በየቦታችን ዛሬ ራሱ ጧት ጸሎት ጌታ አሁን ሁሉ በቦታ ያርገኝና አሜን። ለምን እሱ ማግኘት ነው ሻይ እንድታደርጊ የሚያደርግሽ ልክ ነው። ብርሃንና ጨው እንድትሆኚ የሚያደርግሽ እሱ ነው እንጂ እንዲያምርብሽ እንዲሳካልሽ ደስተኛ እንድትሆኚ የሚያደርግሽ እሱ ነው እንጂ አንዳንዴ እኛ ገቢያችን ያው ገቢ ሳስበው ያው ባንክ አካውንት ሳስበው ድንግጥ እላለሁ፣ አላስበው ዘጋዋለሁ። ይሻላል የደስታሽ ምንጭ ሊሆን አይችልም እሱ እግዚአብሔር እንድትሰሪው ባለሽ ስራ ውስጥ መሆን ነው የደስታና የድፍረት የሞገስሽ መንገድ ማለት ነው። እና ያንን ነው ማምነው ማስተምረው ማለት ነው። ልክ ነው። ስለዚህ አሁን እነዚህ ሁሉ ድምጾች መጡ፣ እነዚህ ሁሉ ምሪቶች መጡ፣ በቃ አገለግላለሁ ብለህ ወሰንክ ወይስ ተጨማሪ እንትን እግዚአብሔር ማረጋገጫ እንዲሰጥ? እኔ ግን ከዛ ብዙ አልታረኩኝም። አልታገልኩም። እኔ ማለት አሁን ብዙ ሰው ይላል አንዳንዴ እንዲህ ማድረግ ነበረብኝ ይላሉ። አይ እንኳን አላረክ እንደዚህ በቃ ጌታ መንገድ ይዘግቶ ምናምን ሲያቢሉ እሷን ነገር እንዲሆነ ቼክ ማድረግ አጥቶ በቃ እኔ ከእንግዲህ በኋላ በይዘ ጌታ ነው ማለት ለምን አንደኛ ከሞት የዳንኩት እሱ ነው ማስበው። አሁን ቤተሰብ ላይ ረዳ ይችላል ያኔ ሞቼ የሚለው እኮ ተቀበሬ አምልጭ ታርስቷል እኮ እውነት ነው። በቃ እህቶቹ ቤተሰቦቹ አሁን አሜሪካ ነው ያሉት። አባቱ ባለፈው ሞቱ፣ እናቱም በህይወት አለው ነው። እህቶቹ ወንድሞቹ ሁሉ አሜሪካ ነው ያሉት። በቃ እሱ የለም በቃ እውነት ነው። ያ የኔ ታሪክ ነበር። እኔ ላልሞት የምችልበት ምንድን ነኝ? እኔ ሱፐር ነኝ እኔ ገብቶሻል። ስለዚህ እኔ ማስበው ያኔ ኮሞቼ ቢሆን ኖሮ ምናምን የሆነ ነገር ስተው ስራ ሳቁም የራሳችሁ ጉዳይ እናቴ አባቴን ስል እኔ ያኔ በሞት ያው ይለቀሳል ታደርጊያለሽ። ግን ጌታ እድል ሰጠኝ። ስለዚህ በሰጠኝ እድል የሆነ መስራት የሆነ እንትን ማድረግ የሆነ ሌላ ነገር መስራት በራሱ አይደለም፣ ግን ሌላ ነገር ቅድሚያ መስጠት አልቻልኩም። ከሰራው ከሱ ቀጥዬ የምሰራው እንጂ ዋና ስራዬ ቀጥሎ አገልግሎት ማለት ይባል ማድረግ አልቻልኩም። እንጂ አሁን ሰራ በተለያየ ስራ ውስጥ አልፋለሁ። ከዛም በኋላም የተለያየ ስራዎች ሰርቻለሁ፣ በግልም ከኦፊስም ደረጃ የተገናኘ ማለት ነው። ግን እግዚአብሔርን ወይ ደግሞ ኪንግደሙን ማሰብ ማስቀደም አስቀድሜ ነው መስራት የምችለው። አሁን የኔ ስሪት እንደዛ ነው። በቃ አሁን ሌላ ነገር ያንን ቀጥሎ ሲመቸኝ አድርጌ የኛውን ልትኛ ማድረግ አልችልም። ጳውሎስ እኮ ሰራተኛ ነበር፣ ግን ልዩነቱ ምንድነው? እስቲ ጳውሎስ ሰራተኛ ነው፣ ግን የሚሰራው ኪንግደሙን አስቀድሞ ነው። ማለት የመንግስቱ ስራ አንደኛ ነው። በቃ ትርፍ ሰዓት ሲኖረው ሲመቸው የሚሰራው ስራ አይደለም። ስራው ግን ትርፍ ሰዓቱ ነው፣ በትርፍ ሰዓት የሚሰራው። እኔም አንዳንዴ የምሰራቸው ስራዎች አሉ በትርፍ ሰዓት እና ይሄ ነገሮች ያደረገ ከዛ በቃ አቋም ያዝኩኝ። የሚከፈሉ ችግሮች ተቋቋምኩ። ያው እንደዛ እንዳንደገ ስደፍሪ ያው የእግዚአብሔርንም እንትን ያንዳንዱ ነገር እኔ መለየት አልችልም። ያን ሰዓት በቃ ወኔ ነው የነበረኝ፣ ሞራል ወኔ በቃ ማገልገል አለብኝ። በጣም ቻሌንጅ መቋቋም በራብ መቋቋም ምናምን ማለት ቀስ ብዬ አስተካክዬ ምናምን የተለየ ድምፅ ሰምቼ ምናምን ወይ ነው መጥቶ ሊሆን ይችላል አላውቅም። እኔ አግሬሲቭሊ የወጣሁት እስካሁንም አለው እያገለገልኩ
አይ ደስ ይላል። ጥሩ ነው በጣም ማለት ያው አዎ አንዳንድ ሰዎች እንደዛ ያሳልፋሉ። አንዳንድ ሰዎች ደግሞ ስተት ላይ ነው የሚሻለው ለእግዚአብሔር ያኛው ምትቆስ ምንም ስተት ላይ ነው የለውም የኔን ለመናገር አዎ በትክክል በጣም ጥሩ ነው። እንኳንም ተገኘ በጣም አሪፍ ነው። አንተ ደስተኛ ሆነ የእግዚአብሔር መንግስት ለማገልገል ስራህን ትተህ ያለህን ነገር ትተህ ቤተሰቤን ሳትል ፈቃደኛ ሆነ ወጥተሃልና በዚህ ውስጥ የገጠመ አስቸጋሪ የምትላቸው ነገሮች የሉም ወይ? ለምሳሌ ታክሲ ማጣት ሊሆን ይችላልና እንደዚህ ያሳልፍካቸው ነገሮች የሉም? ያኔ ጥሩ ተማርኩ። ያው ታክሲ ሳንቲም ስለሚጠፋ የእግር ጉዞ በደንብ ተማርኩ። አሁን ከማንኛውም ሰው እኩል መጓዝ ይችላል። ኦኬ 6-7 ሰዓት መሄድ ይችላል። በእውነት የ6 ሰዓት መንገድ ትሄዳለህ? ይላሉ። የሚገርም ነው። ቦርጭ የለም አትይም? አዎ ጂም ገብቼ የሚገርም ነው። እግዚአብሔር ይመስገን ለመልካም ሆኖልሃል። ለመልካም ሆኖልኛል። ስለዚህ ምን ያህል አመት ሆነ ማገልገል ከጀመርክ? አሁን እንዳልኩኝ ከጎጃም ስታንድ ወስኜ ሲጀምረው 13 ወደ 14 ከፋሱ ከተጀመረ ደግሞ ሌላ ነው። አዎ ተጀመረ ማለት 20 ምናምን በጌታ እኮ 22 እና 23 እንደዚህ ሊሆን ነው። ግን ከጎጃሙ ከጀመርኩ ግን 13 14 እንደዚህ ይሆናል። በቃ ይሄ እኮ የአንድ የታዳጊ ልጅ የሚደርስበት እድሜ ነው ማለት እንግዲህ አንድ ልጅ ተወልዶ ዳዴ ብሎ አድጎ ታዳጊ እድሜ ውስጥ የሚደርስበት ጊዜ ነውና በጣም ረጅም ጊዜ ነው። በዚህ ጊዜ ውስጥ ያው ብዙ ያሳለፍካቸው መከራዎች፣ አስቸጋሪ ጊዜያቶች ደግሞ ፍሬዎች አሉ፣ እግዚአብሔር የሰጠ ድሎች አሉና እነሱን ደግሞ ብታጫውተን ደስ ይለኛል። እኔ እንግዲህ አሁን መከራ ሲባል የሆነ ታክሲ ማጣት፣ አንዳንዴ የምትፈልጊው ምግብ ማጣት፣ የቤት ኪራይ በበቂ አለማግኘት፣ በቂ ልብስ አለመልበስ ማለት ከሚለው በላይ በጣም ምን ቻሌንጅ የሚሆነኝ ሰዎች አንደርስታንድ አለመደረግ በጣም ምን ቻሌንጅ ብዬማስ ያን ይቆጥሩ ማለት ኢቭን በቅዱሳን ደረጃ ማለት ነው ምን አግዝ ምን ውስጥ ሞልቶ ነው ምናምን የሚል ሳይሆን በቃ የሆነ ግራ የገባሽ ሜጃ ያጣሽ አይነት ፊሊንግ ብዙ በተለያየ መንገድ ታገኛለሽ። ቤተሰብ ሁሉ አንዳንዴ ገብቷል ተመሳሳይ ልብስ ስለምትለብሽ ኮስኮን ቤተሰብ የሚልልሽ ቤተሰብ አለኝ ጥሩ ነው የኖርኩት በጣም ጠንካራ እንደሆነ ያደረጉኝ ሂደቶች ውስጥ እግዚአብሔር አሳልፎኛል ከወጣሁ በኋላ ማለት ነው እንጂ በጣም ቤተሰባችን ችግር ውስጥ ያለ ቤተሰብ አይደለም። እስካሁን ምንም ጥሩ ፋሚሊ ነው። እናቴም አባቴም በህይወት አሉ እና ኢቭን በቃ ጧትም ቸርች እንትንም ቸርች ልብስ ማትቀይሪ ችግር ያይሻል ምናምን እንዲህ ስምቶኝ ይሄ ልጅ ውስጡ ምንድነው በምን አቅጣጫ እናግዘውና ወደ ዴስቲኒው ወደ ራዕዩ ወደ ግቡ እናግዘው ከሚለው እንትን ይልቅ ከመሪዎች ጀምሮ ማለት በቃ ወይ አንተ ቤት ተመለስ ምንድነው እንትን ስራ ቆመ እንደዚህ የሚሉ ነገሮች ምን ያሉሽ አበሰልሽ በቃ የሚረዳኝ የለም። ያን አንደኛ እንትኑ የለም መንፈሳዊ እድገቱም ላይኖር ይችላል። አሁን ያለውበት ማቹሪቲ ደረጃ አይደለም። ትናደጃለሽ ምናምን አይረዱኝም በቃ ለምን ያረላኩኝ የሆነ ቦታ ምናምን ይለምናለሁ። አንድ ጊዜ የብሮክስ ቸርች ላይ በቃ ላኩ ከኔ ጌታ ውስጤ በጣም ሞልቷል። ጋምቤላና ቴፒ የሚባል ቸርች ተጀማምሮ ነበር። ጋምቤላና ቴፒ ቸርች ላይ ለሶስት ወር ቆይቼ መጣ ፈልጋለሁ። እግዚአብሔር ታዲያ መልእክት አለኝ ምናምን አልኩ። ማን ይስማኝ ላኩኝ በቃ እኔ ላብድ ነው ላኩኝ። ውስጤ እየተንተከተከኝ የሆነ ቦታ ሄጄ በቃ ማላውቀው ከተማ ማላውቀው ህዝብ መካከል ሄጄ በቃ መጮም ካለብኝ መመስከርም ካለብኝ ማገልገል እንደዛ አይነት ስንት ፈልግና እንግዲህ መሪዎችም ደግሞ የሚያዩበት የራሳቸው በአመራር ሂደት ውስጥ የሚያዩበት ነገር አለውና ወይ ብቁ ሆኜ አላገኙኛል ወይ መስተካከል ማደግ ያለብኝ ነገር ሊኖር ይችላል እና እንትን ላደርጉኝ አልቻሉም። ከዛ እንዳጋጣሚ ያ ያልኩሽ ቲፒ ቤተክርስቲያን የተጀመረ የነበረው ቤተክርስቲያን ከባድ ችግር ውስጥ ወደቀ። እኔ ይሄን ከጠየቅኩኝ ከ2 ወር ወይ ከ3 ወር በኋላ ማለት ነው ከባድ በቃ ቤተክርስቲያን እስኪፈርስ ማለት ነው። ከዛ መሪዎች ማን ይሄድ የለም እንደዚህ
ከዚህ ቴፒ ማለት ከዚህ 680 ኪሎ ሜትር ነው። በተሐድሶ የተጀመረች ናት ቤተክርስቲያን ነው። ተሐድሶ ጀምሮ ገና አንዴ ሄጃለሁ በግሩፕ ሆነን። ከዛ በኋላ ግን እኔ በቃ እዛም ቆይቼ አንዳንዶች ማስተካከል ከነዘቀርና ወጭሻ ላይ ጅማ አድረን ከጅማ እንደገና ቴፒ ከዛ ደግሞ የሆነ ገጠር ውስጥ ነው ገባን። ጎጆ ቤቶች ቤቷ ብዙ ህዝብ ነው ግን ቤቱ ጎጆ ቤት ሳር ቤት ነው። ገና እንደ አድራሻ አድርገው ሰርተውታል። እዛ በቃ እንደ አዲስ ስልጠና ጀመርን። ምንም አያውቁም። ኦልሬዲ በሆነ ቦታ ተገኝቶ ነው የደህንነት አስተማር የአመራር ሽማግሌዎች መረጥ ምናምን። የሚገርምሽ ያኔ የመረጥናቸው ሽማግሌዎች ስቲል በቤተክርስቲያን ውስጥ እስካሁን መሪዎች ናቸው። ማለት ብራንች እየቀያየሩ እያደጉ ከተማም እየገቡ ስቲል ሊደሮች ናቸው። የሚገርምሽ እና ያኔ በጣም መንፈስ ቅዱስ እንደረዳን አስተውላሉና ጌታን አመሰግናለሁ። ማለት በጉዟችን ጌታ ነው የሚረዳን ማለት ነው። ማለት ጥሩ ነው። ማታቂው ሲሆን አብርሃም ወደማያውቀው ምድር መራን የሚለው ማታቂው ስትይ ግዴታ በቃ ኮምፓስ ያስፈልግሻል። ስለዚህ ጌታው ያረዳኝ አግዘኝ ባቆምልኝ ቃል ስጠኝ ምናምን ትያለሽ ለምንም የለሽማ። እና መንፈስ ቅዱስ ይሄን ማን መምረጥ እንዳለበት ማስተማር እንዳለበት በቃ በጣም ረዳን። ከዛ ተመለስን። ከዛ ቸርቿ ግን በዛ የምትቆም አልሆነችም። ለምን እዛ ቁጭ ብሎ ሰፖርት የሚያደርጋቸው የሚያገለግላቸው ሰው ያስፈልጋቸው ነበር። ማን ሄድ በቃ ከዚህ ፊት እሱ ጠይቋል፣ እኛን የከለከልነው። ስለዚህ ሂድ ብሎ መሪዎች ማለት ነው። እግዚአብሔር ይመስገን ተባለ። እንደ ቤተሰብ ነገር ከተረተው በቃ ማለት እናትና አባቴ በቃ እኔ እነሱ እኔ ማሰውገታ ሞቼ ነበር የሚለው ነው ማሰው እኔ ሲሆን ነበር። ይሄ ሁለተኛ ህይወቴ ነው። እኔ አላባራላቸው ምን አንደርስታንድ ስለማድረግ አይኔ በቃ የሆነ አገልግሎት አለ ይዛል መገባው ያዘውላኩኝ ያኔ ከዛ ሄድኩኝ። ከዛ ወደ 10 ወር ነው የተቀመጥኩት። 10 ወር ተቀመጥኩኝ። ቸርቿን ፕላንት አደረግን። ለኔ ደግሞ በጣም ትምህርት ቤት በቃ መሪዎችን በህይወት የማመሰግናቸው ነገር እዛ ቦታ ለኔ ትምህርት ቤት ነው። ሊደርሺፕ የተማርኩበት፣ ሰዎችን መምራት፣ ሰዎችን ማስተባበር፣ መታገስ፣ መጸለይ በቃ ብዙ ነገር የተማርኩበት ቦታ ነው። በእግር መሄድ በየቤቱ የጎበኙ ሰዎችን ለሰዎች መጸለይ የተማርኩበት ቦታ ለኔ ትምህርት ቤት ነበር። እና ከዛ ብራንቾቹ ጀመር እዛው ያለማ ከተማ ሊገጠር ብቻ 80 ቤት ተከራየው ከተማ ላይ ወጥቼ እና አንድ ቴፕ ነበረች እህቴ ወደዚህ ሲሄድ የሰጠች ቴፕ እሷን እዛ ሳድር ሌባ ገልብጦ ያችን ቴፕን ወሰደብኝ። ከዛ እዛች ቸርችም ጀመር። አሁን ያቺ ቸርችም ኦልሬዲ ያድርገ ከተማ ላይ ያለች ሌላ ብራንች ሌላ ቀበሌ ላይ ጀመር። እዛው ተጀማመሩ በቃ ተማርና እስከዛሬ ግን በጣም ጌታን ማመሰግነው እዛ ቤተክርስቲያን ላይ ጥሩ ወንድሞች ነበሩ፣ ጥሩ ወገኖች ነበሩ። ህብረት አቋቁም ነበር ልክ እንደተለመደው የወጣቶች ህብረት የእናቶች ህብረት ይላል። ከዛ በቃ አልጸላ ያለ ተቸገርኩኝ። ማለት በቃ ይጀምራሉ ወይ አይመጡም በሰዓቱ ወይ ሴቶች ናቸው ያው የቤት ኃላፊነት አለባቸው በሰዓታቸው አይገኙም። በቃ እኔ ጌታ ምን ላድርግ ያልኩኝ በቃ መጸለይ ጀመርኩ። ያው ምንም የለም የሚረዳሽ የለም፣ ስልክም ሞባይል የለም፣ ስልክ በእንትን ነው። ከዛ መጨረሻ ላይ ምን ሆነ መሰለሽ ስልክ አለ ሞባይል ነበር እንጂ እኔ 2003 2004 አካባቢ ነው እና ሞባይል ነበር ያኔ። ከዛ ውስጤ የአያቶች ህብረት ታቋቁም የሚል ነገር ውስጤ መጣ። ኦኬ እኔ አያቶች ህብረት ሰምቼ ነበሩ ግን ትልልቅ ሰዎች አሉ እንዴ ሳስብ ትልቅ ሰዎች ወደ 7 ሰው አገኘሁ። ኦኬ ይሄ ጥሩ ኪታሪ ነው ማለት ነው። 7ቱ ሰዎች ጠራውኝና ጠርቼ አሳብ ነገርኳቸው እና ስለ አብርሃም ታሪክ ነገርኳቸው። አብርሃም ጌታ በ75 ዓመቱ የተጠራው ሳራ በ65 ዓመቱ ጌታ ነገረችው። ስለዚህ በእናንተ ገና ጌታ ይሰራል ምናምን በቃ አሜን ነው አስብዬ ቲም አቋቁሜ ከዛ እነሱ ሌሎቹ ስራ የለባቸውም። በቃ በሰዓታቸው ይመጣሉ። የሚበላ ይጠጋግረው የሆነ የሚጠጣ ለዛ ሀገር ላይ የሆነ ካልቸራል የሚጠጣ ነገር እንደ ሻይ የሚጠቀሟት እሷን ሰርቶ በፊልም ውስጥ ምናምን በቃ በሳምንት አልቀራለሁ 7ቱ ማለት ነው። እስቲ ሰዎች ባይወጣሉ አሁን የሚገርም ነው። አሁን ሌሎች ህብረቶች ሲፈርሱ ሲገነቡ ሲፈርሱ ሰው ሲወጣ ሲገባ ለዛ ቤተክርስቲያን ቤዝ
ቤዝ እነዚህ ሰዎች ናቸው። 18 ደርሰዋል ሳያቶች ማለት ነው። ግሩፕ እያቋቋሙ ቡድን ውስጥ እየተካተተ አሁን 18 ባለፈው 10ኛ ዓመት ሄጄ ያከበርኩላቸው እግዚአብሔር ይመስገን። እና ስፖንሰር እግዚአብሔር ሰጠኝና የሀበሻ ቀሚስ የወንዶቹም ለሴቶቹም ተዘጋጅቶ 10ኛ ዓመታቸውን አሁን ኦሬዲ 12ኛ ዓመታቸው ነው የሚሆነው በዚህ ዓመት መጨረሻ አካባቢ ላይ 12ኛ ዓመት ሊሆናቸውና ስለዚህ ሚዛን ላይ በወንጌል በደንብ በነሱ ቴፒ ከመነሱ ጅማሬው ልንገርሽ ብዬ ከዛ በኋላ ተመለስኩኝ። እዚህ ቆየን የተወሰነ 6 ወር 7 ወር አስጠላኝ ማለት ነው። ይሁን ቦታ ለምንድን ነው ከተማ የምኖረው ነው የምትለው? ወይ ከዛ እኔ ምን ማድረግ ጀመርኩ ወደ እንጦጦ ምናምን ይጀምራል ነገር ወጣ እንዳልክ ቢሰማ እንጦጦ እንጂ ይከፋል። እዚህ ደግሞ አሁን የአብይ ቤተ መንግስት የሚሰራው ምንድን ነው አዲስ ፕሮጀክቱ የጫካ ፕሮጀክት አሁን ቤተ መንግስት የሚሆነው ማለት ነው። እዛም ወደ ኮተቤ ብና የሆነ ቲም ያሰባስብ ማምጣት ጀመር ለጸሎት ለማ ከተማው እንዴ የምትይሽ እዛ መንደሮች አሉ እና እዛ እየሄድኩኝ የሆነ 2-3 ወር ይዤ ስብከት ምናምን ጀመርኩኝ። የሆነ ማገለግላቸው ወገኖች ነበሩ። ግን አሁን ቅድም ላልኩሽም ቸርች ገና ሚሽናል ወይ ደግሞ በቃ ያለው ሪሶርስ ሁሉ ለወንጌሉ ያለው ሪሶርስ ሁሉ ወንጌሉ የሚል ያለው እንትን ላይ አሁንም የለም አልነበረችም እና በብዛት የለም። እንደ ኦርቶዶክስ ቤተክርስቲያን ምን አደረግን መሰለሽ ከፍቅር ተምት ከምትባል አንድ እህት ጋር ሙሉ እንታዘግ ብረት አስበይደን እንታስቀመጠን ቤተክርስቲያን ውስጥ ለወንጌል ተልኮ የሚል እና የሚገርምሽ ሲሰበሰብ 50 ሲጨመር አንድ ሲጨመር 2500 ወጣ አንድ ጊዜ በዛች እንትን 2 ወር አገለግል ለትራንስፖርት ሆስፒታል እስር ቤት ሄድን ያኔ ገዝሻል የበቃ ይመጣ ሰው ደስ ይልክ እንደ ኦርቶዶክስ ቸርች ላይ በቃ ኦርቶዶክስ ቸርች ላይ የኮረጅ ነው ማለት ነው። ስለዚህ ጠቃሚ ነገር አለ ማለት ነው። ስለዚህ እዛ ያደረገ ያው መጽሐጥና ባለፈው አይቻታለሁ አለች የብረት ሳጥኗ ከዛ እንዲያደረገ ከዛ ወሎ ላይ አንድ አገልግሎት ነበር ቸርች ነበር ተጀምሮ ነበር በሴቶች የተጀመረኛው ቸርች ሴቶች እና ቻሌንጅ በዛባቸውና ብቻ በቃ ቤተክርስቲያኑ ይዘጋ ይመለሱ ተባለሱ። እኔ ተናድኩ። እንዴት ቤተክርስቲያን ይዘጋኛ አትልኩንም ወይ አላላኩም እኛ እንደ ወሎ ላይ ለድስራ ከዛ ተዘግቶ ወንበሩ ምናምን ሲመለስ እኔ በቃ አዘንኩ። ከሌሎች ነች አዩና በቃ ይሄ ነገር የሚያዋጣኝ አይደለም ብዬ በቃ በዛ ሂደቶች ነው ከቤተክርስቲያን ያውን ከነበርኩ ቤተክርስቲያን ወደ ሌላ ቤተክርስቲያን የቀየርኩበት ዋና ምክንያት ማለት ለምን ይሰራ የወጣው ወንጌል ይሰራለሁ ብዬ ነው። ሚሽን ይሰራለሁ ብዬ ከወንጌል ነው ሚሽን ይሰራለሁ ብዬ ቤተክርስቲያን ፕላን አደርጋለሁ። አዳዲስ ቦታዎች ላይ ወንጌል ይሰራለሁ። ወንጌል ያልደረሰበት ያልሰሙ ቦታዎች ላይ ወንጌል ያሰማል። ከዛ ቁጭ ብዬ ኮሚኒቲውን እንትን ብዬ አሳመኝ ቤተክርስቲያን ተከራለሁ የሚል ነው የኔ እና ያን ነገር የሚፈጥርልኝ ነገር የለ። እዛው ብሎ መጮ እዛው ብሎ መጸለይ መማለድ እዛው ብቻ የሆነ ሲሆን ለነሱ ስህተት ላይ ይችላል። ልክ ናቸው እኮ ለምን ሁሉ በጥሪው ነው። አሁን ያኔ ፈርዳውን አልፈርድም ግን ለኔ ግን በቃ የሚመችኝ ሳን ነበር አትሞስፌር ነበርና ምንድነው የምትሰራው ግን ቤተክርስቲያን ትላለህ አንዳንድ ጊዜ እንዴ ምንድነው በቃ ከዛኔ በቃ እንዴ እዚህ መቸገሬ ካልቀረ በራሴ እየተቸገርኩ አልኖርም እንዴ ምናምን ብዬ ያገለገል በተለይ አንድ ጊዜ ሊደርሺፕ እንደላይ በቃ ሚሽን ማትሉክ ከሆነ ደሞዝ አልቀበልም ማለት ነው። አንድ 600 ነው ደሞዝ 700 ነው ደሞዝ ነበረች። ኦኬ በቃ እኔ ለሚሽን ስራ ለምናም ማጠቀም ኮን እዚህ እያዋልኩኝ አመት ሞላኝ እዚሁ። አረ ተው ባኪ ይጠቅማል ምንድነው ምናምን ሲሉኝ እኔ ከናንተ የጠበቅኩት እኮ ምን እናግዝታል የትን ላክ ምንድነው የከበደ ትሉኛላችሁ ብዬ ነው። ስለ ደሞዝ ግድ የለም ጌታ አይሮነኝ አልኩና በቃ ያየው በቃ የሆነ ራሴን በደንብ ላሰማራበት የሚችል ቦታዎች መፈለግ ጀመርኩ ማለት ነው። እና ከዛ ሌላ ሚኒስትሪ ውስጥ ገባው ሳልቬሽን ወይ የሚባል ኢንተርናሽናል ሚሽን የሚባል ከነሱ ጋር ረጅም ጊዜ ወደ 7 አመት በላይ አብራቸው አገልግሎትና ከነሱ ጋር በጣም ብዙ ቦታዎች ላይ ሄደን ብዙ ቸርቾች ፕላንት አደረገን። ከዛ ደግሞ ከሳልቬሽን ቻቻው እኔ በራሴ ከሌላዩ ቡድኖችና ቲሞች ጋር የሆንኩኝ የማረሚያ አገልግሎት የሆስፒታል አገልግሎት አንዳንድ ማይኬዱ አፋር ሶማሌ እና የሚባሉ ኤሪያዎች ላይ የምካም ሳልቬሽን ይዛ እንትን አልነበረውምና ይሄድን በጌታ ጸጋ በጌታ ምሕረት ብዙ ቤተክርስቲያኖችን
መትከል ቻልን ማለት ነው። አባፍ 30-40 በላይ ቤተክርስቲያኖችን የራሳቸው ህንጻ ያላቸው የራሳቸው ቤት ያላቸው የራሳቸው መሬት ያላቸው እንዳሉ ሆነው እንደዚህ ደግሞ ተካይተው የሚኖሩ ቤተክርስቲያኖች እና ደግሞ ትንሽ ኮሚኒቲ ቸርቾች ለምሳሌ አሁን አፋር ላይ ትልቅ ቤት አታረጊም፣ ስሞል ግሩፕ ነው የምታረጊው። ሶማሌ ላይ እንደዛ፣ ጅቡቲ ላይ እንደዛ የተለያዩ ቦታዎች ላይ ኮሙኒኬት ማድረጋቸው እዚህ ከኔ ጋር በተለያዩ መልኩ የሚሰሩ የሚጸልዩ የሚያገለግሉ ቶቻችን ጭኔ ጸልየን የባረክናቸው በዚህ አይነት ስፒሪት የሞላናቸው እዛ ሄደው በተለያየ ቦታ ላይ ቸርች ፕላንት ያደርጋሉ። ስሞል ኮሚኒቲ ስሞል ግሩፕ አድርገው ኮሚኒቲ ውስጥ ያደርጋሉ። የጌታን ስራ ይሰራሉ ማለት ነው። ገርም ነው። ቴንክ ዩ። ስለዚህ ቻሌንጆቹ በዛው ፍሬዎቹንም እየነገርከን ነበር አይደል? ያ እኔ በቃ እሱ ነው ቻሌንጄ ከንቱ ከዚህ ምግብ ቅዱሳን አልተረዱኝም በጣም ጎርቶኝ የሚያውቀው እኔ አንድ ጊዜ ጎጃም ሲል አንድ ልጅ አሁንም ማለት ሰለሞን ይባላል እግዚአብሔር አሁን ራሱ ባለፈው ሳገኘው ያንተ 100 ብር ኳራሳ ተብሏልና ጎጃም ሴት በቃ እንግዲህ ያለች እቺ 100 ብር ሲሰጠኝ በቃ ይሄ ነው እንደረኔ ያላል ብዙ ብር አይደለም 100 ብር ሰጥቶኝ ሄደ። እግዚአብሔር በቃ አለፈው ያንተ 100 ብር እኮ እስካሁን አልረሳኋት። ያ ነው ቻሌንጁ። አብረን ወገኖች ቢረዱሽ አንደርስታንድ ቢያደርጉሽ በቃ በምንቁም በመናገዝ ምናምን ቢሉሽ ደግሞ የበለጠ ምናልባት ደግሞ አንዳንዴ ነገሮችን ኢዝሊ አንተኔ ኮሙኒኬሽን እና ኢዝሊ ነውና የሆነ የማካበድና ነገር የለምና አንዳንዴ ምናልባት አለመተማመንም ሊሆን ይችላል ያስባለሁ። አሁን ሊሰርቱ ይሰራል እግዚአብሔር ማይቲ ብሌስድ አድርጎናል። በብዙ ቤተክርስቲያኖች ባርኮናል። ብዙ ሰዎች ገብቶች የማያውቁ ቦታዎችን እግዚአብሔር በቃ የትኛው አገልጋይ ገብቶ የማያውቁ ቤተክርስቲያኖች ውስጥ እግዚአብሔር ስፍራዎች እግዚአብሔር ልኮናል። ራቁታችን የሚሄዱ ልብስ የማይለብሱ ደም የሚጠጡ ቁርሳቸውን ደም የሚጠጡ እንደ ጁስ አንድ ጊዜ ሜኒት የሚባል ሀገር አለ እና ሜኒት ህዝቦች በዚህ በጂንካ በኩልም አሉ በሚዛን በኩልም አሉ። እንደዚህ ካርታውን ስታዩ በዚህ በጂንካ ያሉት ቦዲ ተብለው ስማቸው ተቀይሮ ቦዲ ተብሏል። ቦዲ ማለት ኦልሬዲ የትራይቡ ስም ሳይሆን የጎሳው ስም ሳይሆን ኦልሬዲ ወፍራም ደምና ውሃ ወተት እየጠጡ ለአንድ ውድድር ስለሚወፍሩ ቱሪስቶች ናቸው ቦዲ ያሏቸው። የእንትናቸው ስም አይደለም ሜኒት ናቸው እነሱ ጎሳቸው ማለት ነው። እና በጣም ሰፊ ኤሪያ የሚሸፍኑት እኔ በዚህ በሚዛኑ በኩል ያለው ነው ያልኩትና የልኩት በመኪና ሄደሽ በአይሱዙ ተጭነሽ በአይሱዙ ራሱ 5 ሰዓት የሚፈጀው መንገዱ በጣም በረሃ ነው። እንደዛ በረሃ ነው ይቻላል በህይወቴ ልብስ ምናምን ኖርማል ልብስ ምንም አይለበስም። አየሩ ሁኔታ ነው ልብስ ብዙ አይነት ሴቶቹ ትንሽ እዚህ ታውቃለህ ሸፈን ያደርጋሉ ይጾታ እንትናቸው እንዳይታይ። ከዛ በተረፈ ምንም ወንዱም ነፃው ነው የሚንቀሳቀሰው። እና አንዱ እንደዚህ ጧት ላይ ነው ከብት ሲያወጡ ከብት ይዘው ምናምን ሳይዶ ፊት ነው ሄደሽ አግኝተሽ የምታስተምራቸው የነሱ ሰዎች ማለት ትርጉም የሚችሉ ማለት ነው። እኛ እንደደረስን የቤቱ ኃላፊ ቋኒ ትንሽ ቁርስ እንትን ብዬ ነው ማለት ነው ቁርስ ይበልጡና ብለን ስናስብ አንድ ጆግ ሙሉ ደም እንደ ጁስ አለኝ ቪዲዮ ራሱ ቤቴ ማለት ነው። ጁም ዋልጎ ሲጠጣ ማለት ነው። ከዛ የተራረፈ ለውሾቹ እንደዚህ ወረወረላቸው። ከዛ አፉን በድንጋይ ጠረገና እሺ ምንድነው የምትፈልጉት ነው ግን የሚገርምሽ ያ ሰው ረጅም ጊዜ አንድ ወር ነው የእንትኑ ስትራቴጂ ምን ነበር? አንድ ቦታ ተቀመጭና ፈቃደኛ ለሆኑ ሰዎች ለ21 ቀን የሚፈጅ ትምህርት አለ። ከዘፍጥረት እስከ ኢየሱስ መሰቀልና ትንሣኤ የሚያሳይ ማለት ነው። ዳግም መምጣት የሚያሳይ በድራማቲክ በሆነ መንገድ የሚታየው ያ ሰው የሚገርምሽ መጨረሻ ላይ ተጠምቆ ነው የተለያየ ነው። እግዚአብሔር ይመስገን። እና ምን አስተማሪ ምንም ነገር ከሰራሽበት ፍሬ ማታፍሪበት ቦታ የለም። ፍሬሽ ሊለያይ ይችላል፣ ትልቅ ትንሽ ሊሆን ይችላል። ፍሬ የማይፈራበት ቦታ ሰው በዋጋ ከፍሎ ፎከስ አድርጎ ትኩረት አድርጎ አድምቶ የሰራበት ቦታ ላይ ፍሬ ያገኛል።
ፍሬው ከሱ መመዘኛና መለኪያ አኳያ ሊገጥምለት ይችላል። ነገር ግን ፍሬ ግን አለ። አንደኛ በህይወት ውስጥ ራሱ የሚያፈራቸው ፍሬዎች አሉ። በዛ ሂደት ውስጥ በማለፉ መንፈስ ቅዱስ በህይወት ውስጥ የሚሰራው ስራ አለ። አንዳንድ ነገር ታውቂያለሽ አይደል? ዝም ብለን በመማር ማናዳብረውን ህይወት ተልኮ ሰው መግባት ልናዳብረው እንችላለን። አዎ በጣም የመንፈስ ፍሬ ልናፈራ እንችላለን። ቁጭ ብለን በመማር ብቻ ማታበጭው መማር እኮ ማለት እኮ እንድንሄድ ነው። አክቲቪቲ ውስጥ እንቅስቃሴ ውስጥ ገቢ ነው። ምንም የምታገኙ ትግሉም ያለው ፈተናውም ያለው ጥያቄውም ያለው የሆነም እግዚአብሔር ድምጽ ነው የሚሰጥሽ ጋይድ የሚያደርግሽ ምን ስታርጊ ነው ስትንቀሳቀሽ። ስለዚህ ነው ኢየሱስ እኮ ሂዱ ወደ ዓለም ሂዱ እኔ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ማለት በቃ የጌታ አብሮነትና እንቅስቃሴ እንኳን እንደዛ ጌታ መንፈስ ቅዱስ በየትኛው ክርስቲያን ህይወት ውስጥ ይኖራል። በእናንተ ውስጥ እኖራለሁ አለ ምስኪያ ያለው ጌታ ጋር ከእናንተ ጋር እሆናለሁ ማለት አብሮ የሆነ ስራ ሰራለሁ እያለ እንጂ ሰው ወንጌል የማይሰራ ሚሽን ኢየሱስ የሌለም ማንኛውም ቤቱ የሚተኛም ክርስቲያን ላይ እኮ መንፈስ ቅዱስ አለ። መንፈስ ቅዱስ ውስጡ የሌለ ክርስቲያን የለም። ግን ጌታ አብሮት የሚሆነው ግን እንቅስቃሴ ውስጥ በቃ እግዚአብሔር ባሳየሽ ሰራተኛው ፋሮ ስትሆኚ ጉድጓዱ የሚቆፍር ስትሆኚ የተጠራ ነው። ለዛ ነው አይደል አብሮ ሰራተኛ ለመሆን አብሮ ያኔ ጌታ ከኛ ጋር ስትንቀጥ ያለሽ እግዚአብሔር ይመስገን። ልክ ነው። ታምራቶች ይሆናሉ። አጋንንት ማስወጣት ምናምን ቀላል ነገር ይሆናል። በጣም ኢምንት መፈወስ ኢምንት ነገር ይሆናል። ነው ባለፈው አንድ ጋምቤላ ውስጥ አንድ ኮይ የሚባል ቦታ አለ። የአብዛኛው ከሰሜን ኢትዮጵያ የመጡ ኮሚቴዎች ማህበረሰቦች የሚኖሩበት ቦታ ነው። አብዛኛው ማለት የወሎ ሙስሊሞች ምናምን የሚኖሩበት ቦታ ነው። እና ቤተክርስቲያን የለም እዛ ከተማ ሲዝም በከተማ እየዞርን እንጸልይ ብለን አንድ ያሉኝ ቲሞች ይዤ ከተማ ዝም ብለን እየዞርን ነበር። ዛሬ 2 ወር ምናምን በፊት እሺ ስዞር በቃ ግራ የተጋባ ሰው አገኘን። ታሞ የተኛ ሰው ጸልዩልኝ አለ። ጸልይንለት አለኝ ፎቶዎች ቁጭ አለ በቃ። ከዛ አንዱ አየና ሊሰይ እና አልኩት እሺ ብሎ ሊጸልይልን ጸልዩልኝ ከየት መጥተህ ነው? ሚስቱ ገጀራ ግዛ ብለው ለዚህ የቡና መጥረቢያ ቡና ይጠረጋል በገጀራ ግዛ ብለው 4000 ብር ከቤት ይዞ ወጥቶ ገበያ መጥቶ ነው የሆነ የታመመ ጓደኛ ጋር ለሱ ትንሽ እሱን አሳክማለሁ ብሯን ቀነሳት። ከዛ ኪት ደግሞ ለሱ ቆይ ቀስ ይሞላል ሲል ሲጠጣባት እንዲህ ያረግ 4000 ብሯን ጨርሶልሽ ቤቱ ሳይመለስ 3 ወር የቆየ ሰው ያገኘው። ኦኬ እና በቃ ጠጭውናል በቃ ጋር ገብቶበታል ምናምን። ከዛ ጸልይለት መንገድ ላይ ቆም መስጊድ እዚህ ጋር መስጊዱ እዚህ ጋር እየጮኸ ነው ሶላት እየገቡ ነው። እኔ እዚህ ጋር ሜዳ ላይ ስራ እየሰራሁ ነው አለኝ ፎቶ አሳይሻለሁ። እሺ ከዛ ጠራሁት ጸልይለት መንፈስ በቃ የሚያንካትተው ከሚስቱ ማላየቱ ከቤተሰቡ ማላየቱ መመለሻቱ የተሰቃየ ነው። እዛ ከተማ ቸርች የለም። አሁን ትንሽ ብቆይ እዛ ጋር 2-3 ሰዎች ጨምሪና ቸርች ፊኒሽ እንዲያርጉ አድርገሽ ትመጫለሽ ማለት እንደዚህ ነው የሚቋቋመው። የሚገርም ነው። ውስብስብ አይደለም። መንፈስ ቅዱስ ራሱ አንቺ ብቻ ሂጂ አብሮሽ ያደርጋል። ቃሉ እንደዛ የሚባል ወጥተው ሰበኩናል። ቃሉን ተናገሩ። ጌታም በድንቆች በታምራት በምልክቶች ምን ያደርግ ቃላቸውን ያጸናል። እና ሚራክል የሚፈልግ ሰው ካለ ይውጣ። የሰው ሚራክል እያየን የሰው ድንቅ እያየን እየተደነቀ ሲሆን ራሳችን ሲሉጣና ሚራክል የሚገርም ነው። ታምራት ሳናይ ቀር የሚገርም ነው። እኔ ለሰው ሁሉ መክረው የትኛውም ክርስቲያን የሆነ እስቲ ይፍጠር ጎረቤቱ የሆነ ጨለማ የሆነ ጎረቤቱ ይደስቲ የሆነ ችግር ያለበት ፋሚሊ የታመመ ቤት ሄዱ ይጠይቅ። ዝም ብሎ እጁን ይዳስ ዝም ብሎ አይዞሽ ማየው እጁን ይዳስ እግዚአብሔር ታምራ ያሳያል። ያኔ ክርስትና ሴንስ ያደርጋል። በቃ በኔም ይሰራል። የሆነ ሰዎችን እንደ እግር ኳስ ተጫዋቾች እያየን እያደነቀን ብቻ ነው። በእኛም እግዚአብሔር ሁሉ ሰው ጌታ ይሰራል እና ያንን መንፈስ ነው እና ጌታ አረካው። በጣም ብዙ ያልተሰሩ ስራዎች አሉ የምፈልጋቸው ነበሩ፣ ግን ጌታ ደግሞ ብዙ ይሰራው ስራ ነው። እሱ በእኛው ነው ይሰራል። ብዙ እንዳልኩ ቤተክርስቲያኖች ተክለዋል። አዲስ አበባ ላይ የአረብኛና የሶማሊኛ ኮሚኒቲዎች ለመድረስ ፕሮግራሞች አዘጋጅተናል። እነሱን ኢቫንጀላይዝ እናደርጋለን። በ2 ወር በ3 ወር የሚካሄዱ የአረብኛ ፕሮግራሞች አሉ። ለምን እኛ ሳንችልም ወይ ያ ነገር ሱዳን ሰው አልክም ወይ እና ሱዳን ይለን ያበሻሻቸው እንደምንተክለው
አሁን እኮ አበሻው እየሄደ እኮ የቤተክርስቲያን ሲተክል የአማርኛ ተናጋሪ፣ ትግርኛ ተናጋሪ፣ ኦሮምኛ ተናጋሪ እንግሊዝኛ ቸርች ሄዶ ለምን አይተክልም? እኔ ነው ለሰው ማውራው። በትክክል እንግሊዝኛ እግዚአብሔር ካስለጠ፣ ፍሬንች ካስለጠናችሁ፣ አረብኛ ከቻላችሁ አሁን ጅቡቲ ላይ ያለች አንድ እህታችን አለች ከኛ ቲም ውስጥ የነበረችና አረብኛ ትችላለች፣ ሶማሊኛ ትችላለች፣ ፍሬንች ትችላለች። 20 ምናምን ዓመት እዛ ኖረች። አንተ እኔ እኮ ይሄ ቋንቋ እኮ ይጠቅማል ብዬ አስቤ አላውቅም አለች። ከዛ ተነስታ ሄደች። አሁን ጅቡቲ ነው ያለችው። እንዴ ቋንቋ እየቻልኩ አረብኛውን እየቻልኩ ፈረንሳይኛውን እየቻልኩ ሶማሊኛውን እየቻልኩ እንዴ ምን እዚህ የሚሰራሉ አለች። አረ በቃ እስቲ ሆርኖች ቢያግዙሽ ምናምን ብሎ ያገናኛት ተባለ። እኔ ምንም እርዳታ ፈልግም በቃ እየሰራው አገለግላለሁና እኔ ሪፖርት እና መላክ አልችልም። ለጌታ ብቻ ሪፖርት ማቀር። ዋው ደስ ይላል። እዚህ ቋንቋዎቻችን ትናላችሁ። ስለዚህ ነገ ሆርን አፍሪካን እግዚአብሔር በሙሉ እኛ ነው የሚጠብቀን። በጣም ምስራቅ አፍሪካኛ፣ ሰሜን አፍሪካኛ ነው የሚጠብቀን። ልክ ነው። ይሄ ሚድል ኢስትኛ ነው የሚጠብቀን። እኔ እግዚአብሔርን ስላሳየኝ እውነት ነው። በጣም ራሳችንን በቋንቋም በምንም ማዘጋጀት አለበት። የሚችሉ ሰዎችም ካሉ ራሳቸውን አሁን ያ ቲም አለን፣ የሶማሊኛ ቲም አለን። ቋንቋ የሚችሉ ሰዎች ካሉ በዚህ አጋጣሚ የአፋርኛ ቲም አለ፣ የአረብኛ ቲም አለ፣ በቃ የአድርኛ ቲም አለ። ይገርምና እኔ አሁን አንዱ የምንሰጠው ስልጠና እሱ ነው። በቃ ቋንቋ መሳሪያ ነው። ለምን መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ሲወርድ የመጀመሪያ ምልክት ቋንቋ ነው። ለምን ብሪጅ ነው። ልክ ነው አይደል? ድልድይ ነው። ያለ ቋንቋ ሊሰሙ መልእክት ማስተላለፋት። ስለዚህ እግዚአብሔር የመጀመሪያ ሚራክል ያደረገው መናገር የሚያችሉትን ቋንቋ ሰጣቸው። ልክ ነው። ከዛ ሁሉም በቋንቋዎቻችን የእግዚአብሔር ድንቅ ስራዎች ይሰማሉ። ስለዚህ ለሰዎች በቋንቋዎቻቸው የእግዚአብሔር ድንቅ ስራ እንዲሰሙ መርዳት አለብን። ስለዚህ ምን እናድርግ? እኛ ተምረን ሶማሊኛ፣ አፋርኛ ተምረን ጨርሰዋል አይደል? ግን በሆነ ህይወት አጋጣሚ የተማሩ ሰዎች አሉ። ወላጆቻቸው እዛ አሳድገዋቸው በዛ ኮሚኒቲ ውስጥ ያለው ካልቸር ያው እነዚህ ሰዎች በቃ የኔ ቋንቋ ለካ እንትን ይሰራል፣ መሳሪያ ነው፣ ትልቅ ዌፐን ነው የእግዚአብሔር መንግስት ለማገልገል ብለው ቢነሱበት እግዚአብሔር መንግስት ያሰፋሉ። ያኔ ሶማሌዎች ይከፈትልናል፣ አርጌሳ ይከፈትልናል፣ ጅቡቲ ይከፈትልናል፣ ሱዳን ይከፈትልናል። እነዚህን እኛ ከደረሰ ራሱ ይበቃናል። እንደ ኢትዮጵያን ቤተክርስቲያን እነዚህን እንኳን በትክክል ብናገለግል በእውነት ነው የምልሽ ለኛ እግዚአብሔር ትልቅ የስራ ይሰጥ እነዚህ ነው።